እኮ ታዲያ ምን ችግር አለ? አሁን እኮ በቁም የሞተ ሰው ከሚገዛው 20 እና 10% ቅናሽ ካደረግንሎት እኮ ለእርሶ አሪፍ ነው። የምን ቅናሽ የምትለኝ? ሳጥን ነው፣ አሪፍ ሳጥኖች ከውጭ ነው ያስገባናቸው። ሰላም እንዴት ናችሁ? ዛሬ ደግሞ አንድ ፕራንክ ይዘንላችሁ መተናል። የምናደርገው ምንድነው? ያገኘነው ቁጥር ላይ እንደውላለን። ከዛ ለሚያነሱት ሰዎች የምንላቸው ምንድነው ከ5 ስታር የቀብር አስፈጻሚ ድርጅት ነው የምንደውልላችሁ እና ቀድሞ የሬሳ ሳጥናችንን ለሚገዙ ሰዎች ቅናሽ አድርገንላቸዋል እና እርሱም መመዝገብ ይፈልጋሉ ወይ ብለን ነው የምንጠይቃቸው እና እስቲ የሚሰጡንን መልስ አብረን የምናየው ይሆናል ማለት ነው። አሁን እስቲ ወዳገኘነው እንደውልና እስቲ ቁጥር ንገረኝ። 47 እሺ 01 እሺ 01 እና 27 61 አድርጊና እሺ 61 ከዛ ብለህ 06 አይቶ እሱ ይቅርና እንትን እንበለው 31 እንበለው ይሻላል። እሺ አሁን ልንደውል ነው እንግዲህ ምን እንደሚሉ አብረን እንሰማለን። እስቲ እየጠራ ሄሎ፣ ሰላም ጤና ይስጥልኝ። ከ5 ስታር የቀብር አስፈጻሚ ድርጅት ነው የምንደውልሎት። 5 ስታር የቀብር አስፈጻሚ ድርጅት ነው የምንደውልሎት። ድርጅታችን በከፍተኛ ካፒታል የተቋቋመ ሲሆን ዓለም ላይ አሉ የተባሉ ምስጥ የማይበላቸው አፈር ማያበሰብሳቸውን ብዙ የሬሳ ሳጥኖችን በማስገባት በከፍተኛ ካፒታል የተቋቋመ ድርጅት ነው። አቆይ ልንገሮታ፣ አሰራራችንን ልንገሮትና ከዛ እንትን ይላል። አዲስ አሰራር ጀምረን እኮ ነው። እባክዎትን አንዴ ያዳምጡኝ አባቴ። አንዴ ቆይ ያዳምጡኝ እኮ። አዎ ልክ ኖት እኮ ግን ምን መሰሎት? አንዴ እባክዎትን አንዴ ያዳምጡኝ። ቆይ አንዴ ምን መሰሎት? አዲስ አበባ ውስጥ ያው ብዙ ሟች ስለቀነሰ አሁን ኪሳራ እየገጠመን ነውና፣ ቆይ ስማኝ ወንድሜ። ያው እንዳያችሁት እንግዲህ ተናደው ዘግተውብናል፣ ግን አሁን መልሰን እንደውልላቸዋለን። ከዛ የሚሉን ደግሞ እንሰማለን። እሺ ትንሽ ድምጻቸው እንትን ስለሆነ ያንን እንጠቀምበታለን ይበልጥ ማለት ነው። አይ ትልቅ ሰው ከሆነ አንስቱ ይሆናል። የሚያነሱት አይመስለኝም። ሄሎ ደግሜ ስለደወልኩ ይቅርታ አባቴ። ያልጨረስነው ነገር እኮ ያመሞት እኮ ስለመሰለኝ ከድምጾ ስለተረዳው ነው። ያው እኛም ስራ ስለጠፋብን እንደሱ ያመሞትን ሰው ደግሞ ማግኘት ለኛ እና በቁም ትቀብረኛለህ። አይ እርሶ አሁን እኛ ስራ አጥ ሆነናል ማለት ብዙ ኪሳራ ውስጥ ልንገባ ነው። እርሶ ደግሞ ደከም እያሉ እንደሆነ ስለተሰማ ቅናሽ አለው። በነገራችን ላይ አባቴ ዋናው ልንነግሮት የፈለግነው ከ10% እስከ 20% ቅናሽ አለ እኮ። አሁን ደርሶ ለታመሙ ሰዎች 20% ነው ቅናሽ የምናደርገው፣ ቀድሞ ለሚገዙ ሳጥኑ ማለት ነው። የምሬን 20% ቅናሽ እናደርጋለን። አሁን እርሶ የሚገዙ ከሆነ ቤተሰብ ውስጥ 2 ሰው 3 ሰው የታመመ ወይ ጓደኞች ካሉ ደግሞ ከፍ እናደርግላቸዋለን። ሄሎ ጋሼ ወጣት አበረታቱን እንዴ? ሄሎ ጋሼ፣ ቆይ ግን ምኖትን ነው ያመሙት?
ሄሎ አይ አይደለም፣ የምር ጥራታቸውን የጠበቁ ሳጥኖች ነው ያሉ እና ይሄ እኮ አዲስ አይነት አሰራር እኮ ነው እኮ። ታዲያ ምን ችግር አለ? አሁን እኮ በቁም የሞተ ሰው ከሚገዛው 20 እና 10% ቅናሽ ካረግንሎት እኮ ለእርሶ አሪፍ ነው። የምን ቅናሽ የምትለኝ? ሳጥን ነው፣ አሪፍ ሳጥኖች ከውጭ ነው ያስገባናቸው። ቤተሰብ ስልክ ብትጠይቃችሁ ጥሩ ነበረ። ኧረ ይገባበታል። ቤተሰብ እናያችሁት ነው። ቀጣይ ደግሞ ሌሎችን ሰዎች እየደወልን እንትን እንላለን። መልካም ቀን ይሆንላችሁ።